ጸጋና ሰላም ይብዛላችሁ ውድ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 98ኛ ቀናችንን ይዘናል። የምናነበው የመጽሐፍ ቅዱስ ክፍል ደግሞ ከአንደኛ ነገሥት ምዕራፍ 10 ጀምረን እስከ 12 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ነገሥት ምዕራፍ 10 የሳባም ንግስት በእግዚአብሔር ስም የወጣለትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ተፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰሎሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሱ የተሰወረ ነገር አልነበረም። የሳባም ንግስት የሰሎሞንን ጥበብ ሁሉ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም በእግዚአብሔር ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላትም። ንጉሱንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለው የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንኩም ነበረ። እነሆ እኩሌታውን አልነገሩኝም ነበረ። ጥበብህና ስራህ ከሰማሁት ዝና ይበልጣል። በፊትህ ሁል ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክህ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዶታልና ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉስ አድርጎ አስነሳህ። ለንጉሱም 120 መክሊት ወርቅ እጅግም ብዙ ሽቱ የከበረ ዕንቁ ሰጠችው። የሳባ ንግስት ለንጉስ ሰሎሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበረ። ከኦፊርም ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቁ ከኦፊር አመጡ። ንጉሱም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሱ ቤት መከታ፣ ለመዘምራኑ መሰንቆና በገና አደረገ። እስከዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም አልታየምም። ንጉሱም ሰሎሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንግስት ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የአረብ ነገስታትም ሁሉ የምድርም ሹማምንት ከሚያወጡት ሌላ በየዓመቱ ለሰሎሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። ንጉሱም ሰሎሞን ከጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ አሰራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ወርቅ 600 ሰቅል ነበረ። ከጥፍጥፍም ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባው ወርቅ 3 ምናን ነበረ። ንጉሱም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሱም ደግሞ ከዝሆን ጥርስ ታላቅ ዙፋን አሰራ። በጥሩም ወርቅ ለበጠው። ወደ ዙፋንም የሚያስሄዱ 6 እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበረ። በዚህና በዚያ በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ 2 አንበሶች ቆሞ ነበረ። በስድስቱም እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበረ። በመንግስታት ሁሉ እንዲህ ያለ ስራ አልተሰራም። ንጉሱም ሰሎሞን የሚጠጣበት ዕቃ ሁሉ ወርቅ ነበረ። የሊባኖስ ዱር የተባለውን ቤት ዕቃ ሁሉ ጥሩ ወርቅ እንጂ ብር አልነበረም። በሰሎሞን ዘመን ብር ከቶ አይቆጠርም ነበር። ለንጉሱም ከኪራም መርከቦች ጋር የተርሴስ መርከቦች ነበሩት። በሶስት ዓመትም አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆንም ጥርስ፣ ዝንጀሮና ዝንጉርጉር ወፍ ይዘው ይመጡ ነበረ። ንጉሱም ሰሎሞን በባለጠግነትና በጥበብ ከምድር ነገስታት ሁሉ በልጦ ነበረ። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰሎሞንን ፊት ይመኝ ነበረ። ከእነርሱም እያንዳንዱ በዓመቱ ገጸ በረከቱን የብርና የወርቅ ዕቃ፣ ልብስና የጦር መሳሪያ፣ ሽቱም፣ ፈረሶችና በቅሎችን እያዘ ይመጣ ነበረ። ሰሎሞንም ሰረገሎችና ፈረሰኞችን ሰበሰበ። 1400 ሰረገሎች፣ 12000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሱም ጋር በኢየሩሳሌም አኖራቸው። ንጉሱም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባ እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶችን ከግብፅና ከቀዌ አገር አስመጣ። የንጉሱም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበረ። አንዱም ሰረገላ በ600 አንዱም ፈረስ በ150 ብር ከግብፅ ይወጣ ነበረ። እንዲሁም ለኬጢያውያንና ለሶሪያ ነገስታት ሁሉ በእጃቸው ያወጡላቸው ነበረ። አንደኛ ነገሥት ምዕራፍ 11 ንጉሱም ሰሎሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንና በሲዶናውያን በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰሎሞን በፍቅር ተጣበቀ።
ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞን ልቡ እንዲህ አልነበረም። ሰለሞንም የሲዶናውያንን አምላክ አስታሮትን፣ የአሞናውያንን ርኩሰት ሚልኮምም ተከተለ። ሰለሞንም በእግዚአብሔር ፊት ክፉ ነገር አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰለሞን ለሞዓብ ርኩሰት፣ ለካሞሽ፣ ለአሞንም ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትንም ለሚሰዉ ለእንግዶችም ሚስቶቹ ሁሉ እንዲሁ አደረገ። 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔር ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። እግዚአብሔርም ሰለሞንን አለው፣ ይህን ሰርተሃልና ያዘዝኩህን ቃል ኪዳኔና ስርዓቴን አልጠበቅምና መንግስትህን ካንተ ቀደጄ ለባሪያህ እሰጠዋለሁ። ነገር ግን ከልጅህ እጅ ቀደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግስቱን ሁሉ አልቀድም። እግዚአብሔርም ከኤዶሚያስ ነገስታት ዘር የኤዶሚያስን ሰው ሃዳድን ጠላት አድርጎ በሰለሞን ላይ አስነሳው። ኢዮአብና እስራኤልም ሁሉ የኤዶሚያስን ወንድ ሁሉ እስኪገድሉ ድረስ 6 ወር በዚያ ተቀምጠው ነበርና ዳዊት በኤዶሚያስ በነበረ ጊዜ የሰራዊቱ አለቃ ኢዮአብ ተወግተው የሞቱትን ሊቀብር በወጣ ጊዜ የኤዶሚያስንም ወንድ ሁሉ በገደለ ጊዜ ሃዳድ ገና ብላቴና ሳለ ሃዳድና ከእርሱ ጋር ጥቂቶቹ ከኤዶሚያስ ሰዎች የሆኑ የአባቱ ባሪያዎች ወደ ግብጽ ኮብልለው ነበር። ከምድያምም ተነስተው ወደ ፋራን መጡ። ከእነርሱም ጋር ከፋራን ሰዎችን ወሰዱ፣ ወደ ግብጽም መጡ። ወደ ግብጽም ንጉስ ወደ ፈርዖን ዘንድ ገቡ። እርሱም ቤት ሰጥቶ ቀለብ ዳረገው፣ ምድርም ሰጠው። የሚስቱንም የቴጌቱን የቴቄምናስን እህት እስኪያጋባው ድረስ ሃዳድ በፈርዖን ፊት እጅግ ባለሟል ሆነ። የቴቄምናስ እህት ጌንባትን ወለደችለት። ቴቄምናስም በፈርዖን ቤት አሳደገችው። ጌንባትም በፈርዖን ቤት በፈርዖን ልጆች መካከል ነበረ። ሃዳድም በግብጽ ሳለ ዳዊት ከአባቶቹ ጋር እንዳንቀላፋ የሰራዊቱ አለቃ ኢዮአብ እንደሞተ በሰማ ጊዜ ሃዳድ ፈርዖንን ወደ አገሬ ሄድ ዘንድ አሰናብተኝ አለው። ፈርዖንም እነሆ ከኔ ዘንድ ወደ አገርህ መሄድ የፈለግከው ምን አጥተህ ነው አለው። እርሱም አንዳች አላጣውም፣ ነገር ግን ልሂድ ብሎ መለሰ። ሃዳድም ወደ አገሩ ተመለሰ። ሃዳድም ያደረገው ክፉ ነገር ይህ ነው፣ እስራኤልን አስጨነቀ፣ በኤዶሚያስም ላይ ነገሰ። እግዚአብሔርም ደግሞ ከጌታው ከሱባ ንጉስ ከአድር አዛር የኮበለለውን የኤልያድን ልጅ ሬዞንን ጠላት አድርጎ አስነሳበት። ዳዊትም የሱባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ፣ በደማስቆም ላይ ያነገሱት። ሃዳድም ካደረገው ክፋት ሌላ በሰለሞን ዘመን ሁሉ የእስራኤል ጠላት ነበረ። ከሳሪራ አገር የሆነ የሰለሞን ባሪያ የኤፍሬማዊው የናባጥ ልጅ ኢዮርብዓም በንጉሱ ላይ አመፀ። እናቱ ምጽሮዓ የተባለች ባልቴት ነበረች። በንጉሱም ያመፀበት ምክንያት ይህ ነው። ሰለሞን ሚሎን ሰራ፣ የአባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑ ኃያል ሰው ነበረ። ሰለሞንም ጎልማሳው በስራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ስራ ሁሉ ላይ ሾመው። በዚያን ጊዜ ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበረ። ሁለቱም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከ12 ቆራረጠው። ኢዮርብዓምንም አለው 10 ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና እነሆ ከሰለሞን እጅ መንግስቱን እቀዳለሁ፣ 10ሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለመረጥኳት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። ጥለውኛልና ለሲዶናውያንም አምላክ ለአስታሮት፣ ለሞዓብም አምላክ ለካሞሽ፣ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ስርዓቴና ፍርዴን ይጠብቁ ዘንድ በመንገድ ያልሄዱምና መንግስቱን ሁሉ ከእጁ አልወስድም። ትእዛዜና ስርዓቴን ስለጠበቀው ስለመረጥኩት ስለ ባሪያዬ ስለ ዳዊት ግን በእድሜው ሁሉ አለቃ አደርገዋለሁ። መንግስቱንም ከልጁ እጅ ወስዳለሁ። ለአንተም 10ሩን ነገድ እሰጥሃለሁ። ስሜንም ባኖርኩባት በዚያች በመረጥኳት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁሉ ጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ እሰጥሃለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሳለች። በእስራኤልም ላይ ንጉስ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘዝኩህን ሁሉ ብትሰማ፣ በመንገዴም ብትሄድ፣ በፊቴም የቀናውን ብታደርግ፣ ስርዓቴና ትእዛዜን ብትጠብቅ ካንተ ጋር እሆናለሁ። ለዳዊትም እንደሰራውለት ጽኑ ቤት እሰራልሃለሁ። እስራኤልንም ላንተ እሰጥሃለሁ። ስለዚህ የዳዊትን ዘር አስጨንቃለሁ። ነገር ግን በዘመን ሁሉ አይደለም። ሰለሞንም ኢዮርብዓምን ሊገድለው ወደደ። ኢዮርብዓምም ተነስቶ ወደ ግብጽ ኮበለለ። ወደ ግብጽም ንጉስ ወደ ሺሻቅ መጣ። ሰለሞንም እስኪሞት ድረስ
በግብጽ ተቀመጠ። የቀረውም የሰለሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰለሞን ታሪክ መጽሐፍ ተጽፏል። ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበረ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሰ። አንደኛ ነገሥት ምዕራፍ 12። እስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ። እንዲህም ሆነ የናባጥ ልጅ ኢዮርብዓም ይህንን በሰማ ጊዜ እርሱም ከንጉሱ ከሰለሞን ፊት ኮብልሎ በግብጽ ተቀምጦ ነበርና በግብጽም ሳለ ልከው ጠርተውት ነበርና ኢዮርብዓምና የእስራኤል ጉባኤ ሁሉ መጥተው ለሮብዓም አባትህ ቀንበር አክብዶብን ነበረ። አሁንም አንተ ጽኑውን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር አቃልልን፣ እኛም እንገዛልሃለን ብለው ተናገሩት። እርሱም ሂዱ በሶስተኛው ቀን ወደ እኔ ተመለሱ አላቸው። ህዝቡም ሄዱ። ንጉሱም ሮብዓም ለዚህ ህዝብ እመልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወቱ ሳለ በፊት ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ህዝብ አሁን ባሪያ ብትሆን ብትገዛላቸው፣ መልሰህም በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ምክር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባትህ የጫነብንን ቀንበር አቃልልን ለሚሉት ህዝብ መልስላቸው ዘንድ የምትመክሩኝ ምንድነው አላቸው። ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብናል፣ አንተ ግን አቃልልን ለሚሉ ህዝብ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባቸዋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ ባለንጋ ገርፏቸዋል፣ እኔ ግን በጊንጥ ገርፋቸዋለሁ በላቸው ብለው ተናገሩት። ንጉሱም በሶስተኛው ቀን ወደ እኔ ተመለሱ ብሎ እንደተናገረ ኢዮርብዓምና ህዝቡ ሁሉ በሶስተኛው ቀን ወደ ሮብዓም መጡ። ንጉሱም ሽማግሌዎች የመከሩትን ምክር ትቶ ለህዝቡ ጽኑ ምላሽ መለሰላቸው። እንደ ብላቴኖችም ምክር አባቴ ቀንበር አክብዶባችሁ ነበረ፣ እኔ ግን በቀንበራችሁ ላይ ጨምራለሁ። አባቴ ባለንጋ ገርፏችሁ ነበረ፣ እኔ ግን በጊንጥ እገርፋችኋለሁ ብሎ ተናገራቸው። እግዚአብሔርም በሴሎናዊው በአኪያ አድርጎ ለናባጥ ልጅ ለኢዮርብዓም የተናገረው ነገርን እንዲያጸና ከእግዚአብሔር ዘንድ ተመድቦ ነበርና ንጉሱ ህዝቡን አልሰማም። እስራኤልም ሁሉ ንጉሱ እንዳልሰማቸው ባዩ ጊዜ ህዝቡ ለንጉሱ በዳዊት ዘንድ ምን ክፍል አለን? በእሴይም ልጅ ዘንድ ርስት የለንም። እስራኤል ሆይ ወደ ድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትህን ተመልከት ብለው መለሱለት። እስራኤልም ወደ ድንኳኖቻቸው ሄዱ። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው። ንጉሱም ሮብዓም አስገባሪውን አዶኒራምን ሰደደ። እስራኤልም ሁሉ በድንጋይ ደበደቡት፣ ሞተም። ንጉሱ ሮብዓም ፈጥኖ ወደ ሰረገላው ወጣ፣ ወደ ኢየሩሳሌምም ሸሸ። እስራኤልም እስከዛሬ ድረስ ከዳዊት ቤት ሸፈተ። እስራኤልም ሁሉ ኢዮርብዓም እንደተመለሰ በሰሙ ጊዜ ልከው ወደ ሸንጓቸው ጠሩት። በእስራኤልም ሁሉ ላይ አነገሱት። ከብቻው ከይሁዳ ነገድ በቀር የዳዊትን ቤት የተከተለ አንድ ሰው አልነበረም። ሮብዓምም ወደ ኢየሩሳሌም መጣ። የእስራኤልን ቤት ወግተው መንግስቱን ወደ ሰለሞን ልጅ ወደ ሮብዓም ይመልሱ ዘንድ ከይሁዳ ቤት ሁሉና ከብንያም ነገድ የተመረጡትን 180,000 ሰልፈኞች ሰዎች ሰበሰበ። የእግዚአብሔርም ቃል ወደ እግዚአብሔር ሰው ወደ ሳማያ ለይሁዳ ንጉስ ለሰሎሞን ልጅ ለሮብዓምና ለይሁዳ ለብንያም ቤት ሁሉ ለቀረው ህዝብ ሁሉ እግዚአብሔር እንዲህ ይላል፣ ይህ ነገር ከኔ ዘንድ ነውና አትውጡ፣ የእስራኤልንም ልጆች ወንድሞቻችሁን አትውጉ፣ እያንዳንዱም ወደ ቤቱ ይመለስ ብለህ ነገራቸው ሲል መጣ። የእግዚአብሔርንም ቃል ሰሙ፣ እንደ እግዚአብሔርም ቃል ተመልሰው ሄዱ። ኢዮርብዓምም በተራራማው በኤፍሬም ሀገር ሴኬምን ሰርቶ በዚያ ተቀመጠ። ደግሞ ከዚያ ወጥቶ ጵኒኤልን ሰራ። ኢዮርብዓምም በልቡ አሁን መንግስቱ ወደ ዳዊት ቤት ይመለሳል፣ ይህ ህዝብ በእግዚአብሔር ቤት መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ህዝብ ልብ ወደ ጌታቸው ወደ ይሁዳ ንጉስ ወደ ሮብዓም ይመለሳል፣ እኔንም ይገድሉኛል አለ። ንጉሱም ተማከረ። 2 የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብጽ ምድር ያወጡህን አማልክቶችህን እይ አላቸው። አንዱን በቤተል ሁለተኛውን በዳን አኖረ። ለአንዱ ጥጃ ይሰግድ ዘንድ ህዝቡ እስከ ዳን ድረስ ይሄድ ነበርና ይህ ኃጢአት ሆነ። በኮረብቶችም ላይ መስገጃዎችን ሰራ። ከሌዊ ልጆች ካይደሉ ከህዝብ ሁሉ ካህናትን አደረገ። በ8ኛውም ወር በ15ኛውም ቀን በይሁዳ እንደሚደረግ በዓል ያለ በዓል አደረገ። በመሰዊያውም ላይ ሰዋ፣ ለሰራቸውም ጥጆች ይሰዋ ዘንድ እንዲሁ በቤተል አደረገ። ለኮረብታም መስገጃዎች የመረጣቸውን ካህናት በቤተል አኖራቸው። በ8ኛውም ወር በ15ኛው ቀን በልቡ ባሰበው ቀን በቤተል በሰራው መሰዊያ ላይ ሰዋ። ለእስራኤል ልጆች በዓል አደረገላቸው፣ በመሰዊያውም ሰዋ፣ እጣንም አጠነ። አሁን ያነበብነውን ክፍል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቀጥታ ስርጭት ቲክቶክ እና ቴሌግራም ላይ ስለምናጠና አብራችሁን መታችሁ አጥኑ። ጸጋ ይብዛላችሁ።